ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር የአዲስ ዋልታ ቴሌቪዥን አጀንዳ ፕላስ ፕሮግራምን ይዘን ተመልሰናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ ከሰሞኑ ለሕዝብ ተወካዮች ምክር ቤት የቀረበው የንብረት ማስመለስ አዋጅ ረቂቅ አዋጅን የተመለከተ ጉዳይ ነው። ተመልካቾች እንደምታውቁት ከሰሞኑ በማህበራዊ ሚዲያም በተለያዩ መገናኛ ብዙሃን ላይም ይሄ የንብረት ማስመለስ ረቂቅ አዋጅን የተመለከቱ የተለያዩ ጉዳዮች እየተነሱ ነው። አንዳንዶች በተሳሳተ መንገድ ተርጉመው የተለያዩ አሉባልታዎችን ሲያናፍሱም እየተመለከትን ነው። ይህንን መነሻ አድርጎ ትላንትና የመንግስት ኮሚኒኬሽን አገልግሎት ከፍትህ ሚኒስትሩ ከዶክተር ጌዲዮን ጢሞቴዎስ ጋር በመተባበር መግለጫ ሰጥቶ ነበረ። በመግለጫቸውም የንብረት ማስመለስ አዋጅ ዋና ዓላማዎችንና ተያያዥ ጉዳዮችን አንስተዋል። በውስጡ ምን ጉዳዮች ይዟል፣ እንደዚሁም ደግሞ ረቂቅ አዋጁ ማንን ያስፈራል፣ ለህዝብስ ምን ይጠቅማል የሚሉትን ጉዳዮች አንስተን እንነጋገራለን። ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ተመልካቾቻችን ይህንን ፕሮግራም በመላው ዓለም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ አዲስ አበባና አካባቢዋ ላይ ደግሞ በ105.3 ሜጋሄርዝ ላይ በምታገኙት የአዲስ ዋልታ ኤፍኤም ላይ ልትከታተሉ ትችላላችሁ። የማህበራዊ ትስስር ገጾቻችን ማለትም ፌስቡክ፣ ዩቲዩብም ፕሮግራሙን በዛ አጋጣሚ ልታገኙ ትችላላችሁ። ሀሳቦች አስተያየቶችን ካሉ እንድትሰጡም በዚሁ አጋጣሚ በአክብሮት እንጋብዛለን። ተመልካቾች አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል። ተመልካቾች በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም ሬዲዮ እንደዚሁም በተለያዩ ማህበራዊ ትስስር ገጾቻችን ላይ የአዲስ ዋልታን አጀንዳ ፕላስ እየተከታተላችሁ ትገኛላችሁ። የዛሬው አጀንዳ ፕላስ አጀንዳችን ቀደም ሲል እንዳልነው የንብረት ማስመለስ ረቂቅ አዋጅ ነው። እዚህ ጉዳይ ላይ ነው የምንቆየው። ፕሮግራሙን እንድትከታተሉ በአክብሮት እኔም አንዋርም እንጋብዛለን። አንዋር ሁሉ ሰላም፣ እንዴት ነህ? ሰላም እስጢፋኖስ። ታደስ አማን አማን። እንግዲህ አጀንዳ ፕላስን ይዘን ወደ ተመልካቾቻችን ተመልሰናል። የተለያዩ ጉዳዮችን እናነሳለን። ሰሞኑን መነጋገሪያ ነበረ የዚህ የንብረት ማስመለስ ረቂቅ አዋጅና ትላንትና ጋዜጣዊ መግለጫ ተሰጥቷል በመንግስት ኮሚኒኬሽን አገልግሎት በኩልም በፍትህ ሚኒስትርም ዶክተር ጌዲዮን ጢሞቴዎስ እና እኔ እንደውም የመንግስት ኮሚኒኬሽን አገልግሎት እንዲህ አይነት ብዙ ጊዜ አንድ ሀሳብ ይያዝና ባልተገባ መንገድ በሀገራችን እንደምታውቀው ሌላ ትርጉም ተሰጥቶት ብዙ መነጋገሪያ ከሆነ በኋላ ነው መግለጫ የሚሰጥበትና ይሄም ረቂቅ አዋጅ ባለፈው ከሳምንት በፊት አካባቢ ነው የተዋወቀው። ለመጀመሪያ ጊዜም ሪፖርተር ጋዜጣ ላይ ነው የወጣውና እዛ ጋዜጣ ላይ ሲወጣ የተሰጠበት ርዕስ ወይም ደግሞ የተገለጸበት አውድ ከውጭ ሀገር ገንዘብ ተልኮ ደረሰኝ ማቅረብ ያልቻሉ ሰዎች ንብረታቸው ይወረሳል የሚል አይነት ይዘት ያለው ነገር ሰጥቶ ስለነበረ ውጭ ሀገር ያሉ የዲያስፖራ አባላትም ሀገር ውስጥም ሰዎች ብዙ ሲነጋገሩበት ነበር። እንዴት እንደዚህ ሊሆን ይችላል ምናምን የሚልና እሱን የሚያጠራ ነገር ብዙ አሉባልታዎችን የሚያጠራ ነገር መግለጫ ነበር ትላንት የተሰጠውና መንግስት ኮሚኒኬሽን እንዲህ አይነት ነገሮችን በጣም መለመድ አለበት ብዬ አስባለሁ። እንግዲህ ይሄ ያልሰሩትን ሀብት መያዝ ወይም ደግሞ ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ በአንድ አጋጣሚ የተናገሩት ነገር ነበረ። ኢትዮጵያ በስራቸው እንጂ በስራቸው እንግዲህ ስር ሲባል ስራም ነው፣ ስር ደግሞ ሲባል ትስስር ወይም ደግሞ ኔትወርክ በመፍጠር በስራ እንጂ ኢትዮጵያን ሀብት ማፍራት ያለባቸው በትስስር በኔትወርክ አይደለም የሚል ነገር አንስተው ነበርና እሱን ይሄ በስራ ብቻ ድንገተኛ ሀብታም ድንገት ከሰማይ የወረዱ የሚመስሉ ሀብታሞች የሚፈጠሩበትን ስርዓት የሚያቀፍ አዋጅ ይመስለኛልና ሰፊ ማብራሪያ ነው ዶክተር ጌዲዮን የሰጡበት። ምን ታዘብክ እስቲ? ኦቨርኦል ነገሩን ወይ ደግሞ የአዋጁን ጠቅላላ መንፈስ እናንሳና በመግለጫውም አዋጅ ውስጥ የተካተቱትን ነገሮች ደግሞ ብናነሳቸው ጥሩ ነው። ሁለት ነገር ነው ያነሳው። የመጀመሪያው ኮሚኒኬሽን ያዘጋጀው ይሄ መድረክ በጣም እንዲበረታኝም በጣም ቦታን ለማድረግ እንሞክራለን። ለዚህ ነው አንዳንድ ጊዜ እውነት ዝም ስትል ውሸት ይጀግናል ይባላል። ለዚህ ነው በትንሽ ርቀት በትንሽ ደቂቃ ወይ ደግሞ በትንሽ ቀናት ርቀት ውስጥ እውነት የሆኑ ጉዳዮች ወይ ደግሞ በደንብ መነገር የነበረባቸው ጉዳዮች ትንሽ ሲዘገይ
ውሸት ወይ ደግሞ ያልተገባ ነገር ወይ ደግሞ ሶሳይቲን ማህበረሰብን የሚበጠብጡ ጉዳዮች ጀግነው ነው የሚታዩት። ያኔ እሱን ማረቅ በጣም ፈታኝ ይሆናል። ግን አንዋር እንደ ቅርታ ቆረጥኩ ለምሳሌ በሰኔ 9 እትሙ ሪፖርተር የሰጠው በመጀመሪያ ሄድላይን አድርጎ ስለዚህ አዋጅ ሲያነሳ ከውጪ ሀገር በተላከ ገንዘብ አፍርቶ የተላከለትን ደረሰኝ ያላቀረበ ንብረቱ እንዲወረስ የሚደነግግ አዋጅ ቀረበ እና ያለ ጥፋተኝነት ወይ ደግሞ ጥፋተኝነት ለያልተወሰነ የንብረት ወረሳም እንዲካሄድ ተደረገ 10 ዓመት ወደ ኋላ ይመለሳል የሚል አንቀጽና ንዑስ አንቀጾችን ነው ሰጥቶ እንትን ያደረገውና አዋጁንም ስናየው ትላንት ዶክተር ጌዲዮንም ሲገልጹ ይሄ መንፈስ የለውም። ስለዚህ አንዳንድ ጊዜ መገናኛ ብዙሃንስ በእንደዚህ አይነት መንገድ የተሳሳተ አውድ እየሰጡ ህብረተሰብ ውስጥ እንዲህ አይነት ብዥታን መፍጠር ራሱ በሞያም በሞራልም ምናልባት ደግሞ በህግም ተጠያቂነት መኖር የለበትም ወይ ልለ እሱ ጋር ከመምጣቴ በፊት ቀደም ብዬ ጀመርኩት ልጨርስልህ። ለምን መሰለህ? በጣም ብዙ አዋጆች ይመጣሉ፣ በጣም ብዙ ማብራሪያ የሚጠይቁ ህጎች ይመጣሉ። አዳዲስ ህጎች ነው እያየን ያለ ነው። ያለፈው 6 ዓመታት የወጡ ህጎች እስከ ቅርብ ጊዜ ድረስ እየወጡ ያሉ የቤት ኪራይ ውልና የቁጥጥር አዋጁ ብዙ ሰውን ሲያነጋግር ነበር። ወደ ኋላ ሄድ ስትል የንብረት አዋጅ አለ። አጠቃላይ አዋጆች ከብዙ አዋጅ አይናፋር ነበርን እንዴ ያስብላል። ይሄ ሀገር ነበሩ በጣም አስፈላጊ የነበሩ አዋጆች ግን ሚስ ያደርጋቸው። ይሄ ሀገር ህገ መንግስት ብቻ ነበር እንደ ይዞ የመጣው ሌላ ህግ አላወጣም እንዴ እስከሚያስብል ድረስ በጣም አስደንጋጭና በጣም የተረሱ ምንድነው የሚባለው ማህበራዊ ፍትህ ወይ ደግሞ ሶሻል ጀስቲስ ያመጣሉ የሚባሉ ህጎች ጭራሽ ቦታ ሳይሰጣቸው ለዘመናት የተተው ነበሩ ብዬ አምናለሁ። እነሱ ጉዳዮች ግን ሲመጡ አዲስ ስለሆኑ በደንብ ኢንትሮዲዩስ ወይ ደግሞ ማግባቢያ መሰራት ስላለባቸው ማብራራት ስላለባቸው 2 ቀንም 3 ቀንም ሲዘገይ የሚያመጣው እዳ በጣም ቀላል አይደለም። በሁለት መልክ አንድ ኮሚኒኬሽን ቢሮም ፍትህ ሚኒስትርም በዚህ ጉዳይ ላይ በጣም ሪአክቲቭ መሆን ነበረባቸው። በጣም ልክ አዋጁ ረቂቅ የመጣ ቀን ነው ማብራሪያው መምጣት የነበረበት። ምንም ክፍተት መተው የለብም። ክፍተት ከተውክ የሆነ አይነት ውሸቶችና የሆነ አይነት ያልተገባ ሚስም ዲስም ኢንፎርሜሽኖች ይሄዳሉ። እሱ ግን ከእንትን አንፃር ነው ብዙ ጊዜ የሚደረገው። አይተ ከሆነ ህግ ረቂቅ አዋጆች ከቀረቡ በኋላ ህዝብ እንዲወያይባቸውና ለማዳበር እስከሚረቁበት ጊዜ ድረስ ለህዝብ ውይይት ክፍት ማለት ለምን መሰለ እሱ መከራከረ ለህዝብ ክፍት የምታረገውን ነገር ምን እንደሆነ በደንብ መብራራት አለበት። ካልሆነ ሌላው ውሸትና ሚስ ኢንፎርሜሽን የሚሰራው ሰው ያብራራለታል። ለዚህ ነው በተረጎመው ማለት ዴፊኒትሊ ለዚህ ነው ረቂቅ አዋጅ ነው፣ ገና አልጸደቀም፣ ገና ንግግር ይፈልጋል፣ ገና ህዝብ ተወካዮች ምክር ቤት ሄዶ ብዙ ክርክር ይጠብቀዋል። ይሄ ጉዳይ ምን እንደሆነ ቶሎ ማብራራት ጥሩ ነው። ሌትም ቢሆን ትንሽም ዘግየት ቢል እንደዚህ አይነት ማብራሪያዎች አርሊ ቢመጡ እንደ ሪፖርተር አይነቶቹ በጣም ብዙ አከራካሪና አሳሳች ነገሮች አይመጡ። ሁለተኛው በሚዲያ ዊንግ ደግሞ መጠነኛ ሪስፖንሲቢሊቲ ያስፈልጋል። አጀንዳ ፕላስ ሐሳብ ላይ በየቀኑ ሐሳብ እያነሳን ለማውራት እንሞክራለን። ሆም ብለን እዚህ ጉዳይ ላይ ዘገየት ያደርግ ነው በተገቢው ማብራሪያ አላገኘንም መተን ብናወራ ደፋር ነው የምንሆነው ብለን ሃምብል ሆነን ትሁት ሆነን ነው። ለዚህ ነው አንዳንዱ ነገር ኃላፊነት መሰማት ያስፈልጋል። ምን እንደሚወራ ማሰብ ያስፈልጋል። ወደ ኋላ ሄዶ ይቅርታ ይጠይቃሉ። ወደ ኋላ ሄዶ ባለፈው የዘገብነው በዚህ በተሳሳተ መንገድ ነው ይላሉ አይባልም። የተሳሳተውና ዲስኢንፎርሜሽኑ ኦሬዲ ሄዶ ተሰራጭቷል። ሶሳይቲውንም ዲያስፖራውንም ሁሉንም አውቀዋል። ለዚህ ነው ይሄንን ለማረቅ በጣም ያስፈልጋል ብዬ ማምነው። ለዚህ ነው የኮሙኒኬሽን መንገድ በጣም እንዲህ አይነት ነገር በጣም ቶሎ ቢሆን በጣም መርጣለሁ። ያንዳንዱ የሚወጡ ህጎችን በደም መብራራት አለባቸው ብዬ አምናለሁ። ሶስተኛ የሚዲያና የሚዲያ ዊንጉ ግን ወደ ኋላ እንመጣለን። ኃላፊነት ምንድነው? ያልሰማኸውን በስርዓቱ ያልተበራራልህን ምን እንደሆነ ማታቀውን በመሰለህና በራስህ ምናብ ራስህ ዲፋይን አድርገህ ዳኛም ሆነ የህግ ተርጓሚም ሆነ ጋዜጠኛም ሆነ ትሰራለህ። የቱ ጋር ነው ቦታ? ሶሳይቲ አለኮ ይሄ ሀገር የተሰራው በጣም በጠንካራ ኢኮኖሚና በጠንካራ ስትራክቸር ነው። ባህር ማዶ ያለ ኢትዮጵያ ያለ ነፍሱ ሀብቱ ሁሉ ነገሩ ኢትዮጵያ ውስጥ ያለ እዚህ ሀገር በሚወሰን ውሳኔ እሱም ያለው ስቴክ አለው። ይባላል እኮ ወላጆቻችን ዘመድ አዝማድ አንድ ለቅሶ ሲነገር ማታ መተው እኮ አይነገርማ ጠዋት ለምን ይመስላል ደግሞ ምንስ አሁን እዛም ደረጃ የሚያደርስ አንደኛ ቅድም ያልከው ነገር ነው። ይሄ አዋጅ እንደ አይነት እንዴ ብዙ እኮ ኢትዮጵያ ውስጥ ብዙ ታሪክ የሌላቸው ባለሀብቶች ተፈጥረው ይታያሉ። በየናይት ክለቡ ገንዘባቸውን የሚያፈሱ የምናውቀው አይደል? ባለፈው ሰሞን እኮ
ባለቤት የሌላቸው ሁሉ ህንጻዎች የነበሩ የተገኙበት ከተማ ነው። ትላንት በድህነት የምናውቃቸው ዛሬ በጣም በናጠጠ የድሎት ህይወት ውስጥ የሚታወቁ በጣም ብዙ ሰዎች አሉ። ተረቱም ሲሾም ያልበላ ሲሻር ይቆጨዋል ስለሆነ አንዳንድ የሹመት ቦታዎች እኮ ወይም ደግሞ አንዳንድ የስራ ቦታዎች ተከፍሎባቸው ሁሉ የሚገቡ አሉ። ሁሉም ማለት ሳይሆን ለምሳሌ ገቢዎች ከገባህ እንትን ከገባህ ጉምሩክ ከገባህ እየተባለ ልክ እዛ ቦታ ላይ ገብቶ ከደሞዝ በላይ ጥቅሞችን ማግኘት ልክ ህጋዊ ተደርጎ የሚታሰብበት ሁኔታዎች አሉ። ገና በህፃንነታቸው ገና በታዳጊነታቸው በሚሊዮን የሚቆጠር ገንዘብ ባንካቸው ውስጥ የሚያስገቡ ሰዎች አሉ። ንብረቱ የነሱ ያልሆነ እነሱ ግን የንብረቱ ባለቤት የሆኑ ብዙ ሰዎችም አሉ። ህገወጥነት ህጋዊ የሆነ እሱን ስርዓት እንዴት ነው የምናስበው? በጣም ብዙ እኮ የምንከራከረው በህገወጥ መንገድ የሚወጡ ገንዘቦችና ባልተገባ መንገድ የሚንቀሳቀስ የትኛውም ሀብት ከዱባይ እስከ ስዊዘርላንድ የሚገዛ ቤት የማን ሀብት ነው? ያንተ የኔ የልጆቻችን የእናቶቻችን እኮ ገንዘብ ነው። ደግሞ እየረቀቀም ነው። ለምሳሌ ሶሳይቲ ተመልካቾች ያውቁታል። በየማህበረሰብ ውስጥ እኮ ይሄ የሚወራ ነገር እኮ ነው። ከሌ የተባለው ባለሀብት ከሌ የተባለችው ባለሀብት እንደዚህ አድርጋ ተብሎ እኮ ሲነገር በግልጽ እንሰማለን። ለሙገሳም ይቀርባል። እሱ እኮ በቃ መታ አድርጎ ወጣ እንትን አድርጎ ወጣ እየተባለ ይነገራል፣ ይታወቃሉ። ሁለተኛ ምን ያበረታታል መሰለህ? ኦኬ እሱ በሮንግ በተሳሳተ መንገድ ባልተገባው ገንዘቡን አመጣውና ሰራው፣ እሱ ምን ሆነ የሚል በጣም መጥፎና በጣም ትውልድ ገዳይ ካልቸር ነው። በጣም ከዛ በተጨማሪ ደግሞ በዋናነት ተስፋፍቶ የመጣው ነገር ምንድነው? እሳቸውም ዶክተር ጌዲዮንም ሲገልጹ እንደነበረው ምን ችግር አለው ታስሬ 6 ዓመት ታስሬ ካልኩሌትድ ሪስክ ወስዶ 6 ዓመት ታስሬ ወጥቼ። ምክንያቱም የኛ ህግ እስከዛሬ የነበረው አንተም በህግ 6 ዓመት ያስራሃል እንጂ ከሀገር ከንጹሃን ላይ ወይም ደግሞ ከሀገር ላይ የዘረፍከውን 50 ሚሊዮን የሚጠይቅበት ሁኔታ የለም። ለምሳሌ ከዚህ በፊት የምናስታውሰው ነው የራሱ የህግ ሂደት የሄደ ቢሆንም ከሜቴክ ከምንለው ጋር በተገናኘ የ2 ቢሊዮን ይሁን የምናምን ዶላር ግዢን የተፈጸመው ህገወጥ በሆነ ግዢ ያ በዛ ጥፋተኛ የተባሉ ሰዎች የታሰሩ ይኖራሉ፣ የተጠየቁ ይኖራሉ ምናምን። ያ ቢሊዮኖች ግን ከሀገር እንደወጣ ነው የሚቀረው ወይም ደግሞ እንደተዘረፈ ነው የሚቀረው። ምን አይነት በጣም ኢንተርናሽናል አባባል አለ መሰለ? ፍሩት ኦፍ ፖይዝን፣ በህገወጥ መንገድ ካፈራው ገንዘብ መጠቀም የለብህም የሚል ህግ አለ። የትኛውም ሀገር ላይ ነው ያለው። ማንም ሰው ባልተገባ ከህዝብ በሚዘረፍ ገንዘብ በጣም ሮንግ በሆነ ዱዊንግ የሚገኝ ገንዘብ እንዲጠቀምበት መፈቀድ የለበትም። ትክክል። ፍሩት ኦፍ ፖይዝን የሀገር መርህ ነው አንዳንድ ሀገሮች ላይ። እሱ እንዴት ነው የምንሰራው? ስርዓት ህግ ሲኖረው ነው። ህፃናት ሆነው በገና የትምህርት ቤት ተማሪዎች ናቸው፣ ግን በስማቸው በሚሊዮን በቢሊዮን የሚቆጠር ገንዘብ አለ። ከገጠር ይመጣሉ፣ ዘመድ ጋር ይቀመጣሉ። ሰውየው ባለስልጣን ነው፣ በሱ መታወቂያ ያወጣል፣ ሀብቱ በሙሉ በሱ ስም ይደረጋል። እንደዚህ እየተደረገ ነው። የህንፃ ባለቤት ነው ለስሙ፣ ግን ንብረቱን ወይም ደግሞ የሚያዝበት ደግሞ ሌላ ነው። እሱ ከፊት ተደርጎ እንዲህ አይነት በጣም ውስብስብ የሆነ የሀብት ማሸሽ ምናምን ያለበት ሀገር ነው ኢትዮጵያ። በተለይ በዚህ መልኩ አጥንቷ ቀረ እስኪባል ስትዘረፍ እንደነበረ የምናስታውሰው ሁኔታ ነው። ይሄ ግን እስካሁን ተጠያቂነት ሲያስከትል አናስታውስም፣ ወይም ደግሞ ተጠያቂነትን ያመጣበት ሁኔታም አልነበረ። እኔ እንደውም ይሄ መጠየቅ የነበረበት ይሄ ህግ ለምን እስከዛሬ አልወጣም? ገባ? ኢትዮጵያ በአንድ ጥናት ሳይ ነበር የግሎባል ኢንተለጀንስ የተመለከተ ጥናት የሚያደርግ ተቋምና በኢትዮጵያ እንደዚህ በዘረፋ የሚወጣ ሀብት በየጊዜው እየጨመረ እንደመጣ ይጠቁማልና ህጉ በዚህ ደረጃ መውጣቱ በጣም ተገቢ ነው። የህዝብን ጥያቄ የሚመልስ ነው ብዬ አስባለሁ። እንዲህ አይነት ህግ የሌላቸው ሀገሮች የሉም። አሜሪካን ሀገር ወይም ደግሞ ሌሎች የአውሮፓ ሀገሮችን ትላንትና ስመለከት ከሆነ ገንዘብ በላይ በአካውንት ውስጥ በሚገኝበት ሰዓት ያንን ገንዘብ ከየት እንዳመጣ ታስረዳለህ። አሁን እሱ ስርዓት ነው እኛ ሀገር የመጣው። ይሄ ስርዓት ከተዘረጋ ሰዎች በአንድ ጀንበር ሀብታም የሚሆኑበት፣ ጠዋት ተነስተው ከሰዓት ሀብታም የሚሆኑበት ነገር አይኖርም። ነጥቆ ዘርፎ ከድሃ ላይ ወስዶ ሀብታም የሚሆኑ ሰዎችን አናይም ማለት ነው። ስለዚህ ይሄ ሰዎች እየታገቱ፣ ሰዎች እየተዘረፉ፣ የአደንዛዥ ዝውውር እየተከናወነ፣ ህገወጥ የሰዎች ዝውውር እየተከናወነ፣ ህገወጥ የጦር መሳሪያ እየተዘዋወረ እየተሸጠ ሰዎች በአንድ ጨረቃ ወይም በአንድ ጀንበር ሀብታም የሚሆኑበት ሀገር ሊቀጥል አይችልም። ሀገር የሁሉም ነው፣ ሁላችንም ነው እዚህ ውስጥ ያለ ነውና
ይሄ እስከዛሬ መቆየት ያልነበረበትም መቆየቱ ደግሞ ኢትዮጵያን ብዙ አክስሯታል። በገለጻቸው ዶክተር ጌዲዮን ብዙ አንስተዋል። አላማው ብለው ግን 1-3-4 ነጥቦችን አንስተው ነበርና እስቲ እነሱን እናንሳቸው። የተወሰኑ ነገሮች እሳቸው ሳይነሱ ነበር። አጠቃላይ ተመልካቾቻችን ይሄን መግቢያውን ስናነሳ ስለምንድን ነው እያወሩ ያሉት፣ የትኛውን ፖይንት ላይ ለመነጋገር እየሞከሩ ነው የሚለውን ለመስጠት እንዲያመቸን የአጠቃላይ የወጣው ህግ በጣም ዘርዘር ያለ ነው። በሁሉም ተመልካቾቻችን በደንብ በዚህ ጉዳይ ላይ በንቃትና በጥንቃቄ ቢያዩት ቢያነቡት በጣም የተሻለ ነው ብዬ አምናለሁ። በ8 ክፍል የተከፋፈለ እንደሆነ ተነስቷል። 57 አንቀጾች አሉት። ባለፉት 10 ዓመታት ምንጩ ያልታወቀ ገንዘብን መመርመር እንደሚችል ያነሳል። ከ10 ሚሊዮን ብር ጀምሮ ነገሩን ሊያጠራ እንደሚችል ይናገራል። አጠቃላይ ግን 4 ዋና ዋና ግቦች እንዳሉ ነው የሚያነሳው። አንደኛው የኢኮኖሚ ወንጀሎች የሆነ ቦታ ላይ ማበቃት አለባቸው። ሁለተኛው ሀብት ማስመለስ የሚባለው እሳቤ እዚህ ሀገር ላይ መተግበር አለበት። ሶስተኛው ሁለንተናዊ የሆነ ምንጩ ያልታወቀ ሀብት በስርዓቱ ማኔጅ መደረግ አለበት። አራተኛው ዓለም አቀፋዊ ደግሞ ግዴታዎች ፈርመናል፣ ይታወቃል። እነዚህን ለማክበር በጣም ጉዟችን መጀመር አለብን። ይህን ሁሉ ሲደረግ ጤናማ ህጋዊ ፍትሃዊ አሰራር የሚከተል የኢኮኖሚ ስርዓት ያስፈልገናል። ከተበረዘ ልክ አይደለም። እነዚህ ሁሉ ነገሮች በሽታ ነው የሚያመጡት ለአንድ ሀገር። ይሄን ሁሉ ስንሰራ በጣም አከራካሪ ሆኖ አንድ አንቀጽ ብቻ ነው ሚዲያዎቹ በጣም ፎከስ የሚያደርጉት። ሆሊስቲካሊ በጣም ዘርዘር ያለና በጣም የተበታተኑ የነበሩ ህጎች ሙስና ላይ እና ከሙስና ጋር የተገናኙ የነበሩ ህጎች በነበሩበት ነው የሚቀጥሉት። የተበታተኑ ነበሩ። እሱ መሰብሰብ አለበት። ደግሞ ምንጩ ያልታወቀ ጉዳይ አለን። እሱም በስርዓት ማኔጅ ማድረግ አለብን። እነዚህን ሁሉ የምናወራው ጤናው የተጠበቀ ህግና ስርዓት የሚያውቅ በጣም በጤነኛ መንገድ የሚጓዝ ኢኮኖሚ መንገድ ያስፈልገናል። ለምን መሰለ እስጢፋኖስ፣ የኢትዮጵያ ኢኮኖሚ ኢንፎርማል ኢኮኖሚ ነው ይላሉ ኢኮኖሚስቶች። ከ30 እስከ 40% ኢንፎርማል ነው። ኢንፎርማል ማለት መንግስት፣ ገቢዎች፣ ብሔራዊ ባንክ የማያውቀው ገንዘብ ይሽከረከራል ማለት ነው። ምን አይነት ገንዘብ እንዳለ ሀብት ሀገሩ ላይ ምን እንዳለ አይታወቅም። ኪስ ውስጥ ምን ያህል ገንዘብ እንዳለ ሳታቅ ተሰረቅኩ አትልም። የት ታውቀዋለህ? ተሰርቃል አልተሰረቅም ነው። ፕራዮርሊ ይሄ ኢንፎርማል ኢኮኖሚ ሀገሩን በጥብጦታል። ወደ ፎርማል ኢኮኖሚ ለመመለስ ያለፈው 5 ዓመታት የወጡ የኢኮኖሚ ህጎች አሉት። እሱ እንዳለ ሆኖ ይሄን ኢንፎርማል ኢኮኖሚ ደግሞ በእንደዚህ አይነት መልክ መሰብሰብ አለበት ተብሎ ይታመናል። ለዚህ ነው እሱ ላይ ኢፌክቲቭ የሆነ ውጤታማ የሆኑ አዋጆች ያስፈልጉታል የሚል ረቂቅ የቀረበው። እዚህ ረቂቅ ላይ እንወያያለን፣ እንከራከራለን። አስፈላጊውና ጤነኛው መንገድ እንድንጓዝ ያግዘናል። በጣም ተገቢ ነው እንዳልከው። ይሄ አዋጅ እስከዛሬ መቆየት አልነበረበትም። ምክንያቱም በጣም በድህነት ካለ ማህበረሰብ ላይ ኢሞራል በሆነ መንገድ ሀብት ሲሸሽ የነበረበት ጊዜ እንደነበረ ይታወቃል። ይህንን ሀሳብ ደግሞ ጠቅላይ ሚኒስትሩም እንደመጡ ጀምሮ ሲያራምዱት የነበረ ሀሳብ እንደሆነ እናስታውሳለን። የተለያዩ ሙከራዎችም ሲደረጉ እንደነበረ እናስታውሳለን። እንዳልከው 4 ዓላማዎችን ያስቀምጡት። አንደኛው የኢኮኖሚ ወንጀሎች መበራከት ነው፣ የምናውቀው ነው። ቅድም ስናወራ እንደነበረው ሪስክ ወስዶ በቃ ኢትዮጵያን ዘርፌ 6 ዓመት ታስሬ ወጥቼ ሀብታም ብሆን ይሻለኛል የሚል አይነት አሳሰብ ስለነበረ፣ ምክንያቱም ከዚህ በፊት የነበሩት ህጎችና አዋጆች አንተን ይቀጡሃል እንጂ የዘረፍከውን ሀብት የሚያስመልሱ አይደሉም። በዚህም የተነሳ ሀገር ብዙ ስታጣ ብዙ ነገር ስትሆን የነበረው። ይሄንን ለማየት ብዙ ሩቅ መሄድ አያስፈልግም። በየናይት ክለቡ በየምናምኑ የሚያስታውቁ አሁንም ህብረተሰቡ በየቦታው የሚያውቃቸው ሰዎች አሉ። ድንገት ገንዘብ ያገኙ ከዛ በኋላ በየምሽት ክበቡ ከፍተኛ የሆነ ገንዘብ ሽልማት እየተባለ ምን እየተባለ የሚረጭ ገንዘብ መኖሩን ሲምፕሊ የዚህን አገር ያልታወቀ ምንጩ ያልታወቀ ባለሀብቶች ወይም ደግሞ ታሪክ የሌላቸው ባለሀብቶችን ባጭሩ እነዚህ ቦታዎች ላይ ሄዶ ማግኘት ይቻላል። ሁሉም ማለት አይደለም። ሰርተው ለፍተው ሀብት ያፈሩ ሰዎች አሉ። ያንን ሀብታቸውን ደግሞ ለምስኪኖች የሚያካፍሉ ብዙ ባለሀብቶች አገር ያለበት ዴፊኒትሊ ስቲፋኖስ ከጠቅላላ ጂዲፒ የማይታወቅ ገንዘብ 40% ከሆነ ይበጠብጣል። ቶታል ኢኮኖሚን ይረብሻል። ደግሞ እሱን ያመጣው እንደዚህ ዘርፍ ከሆነ ደግሞ ዛሰት ቀላል ነገር አለ። እዚህ ውስጥ ተጠያቂነት የሚባለው ጉዳይ ነው አብሮ የሚመጣው። ስለዚህ ይሄ አዋጅ አንደኛው የኢኮኖሚ ወንጀሎችን ባንክን ማጭበርበር፣ ባንክ እኮ ትልቅ ማጭበርበር ሲካሄድ እኮ በቅርብ እናስታውሳለን። በቢሊየን የሚቆጠር ገንዘብ ከባንኮች ለማውጣት ሲደረግ የነበረ ነገር ነበር። ያ ሰውዬ ቢያዝ 5-10 ዓመት ይታሰራል፣ ግን የዘረፈው ነገር አይመለስም። ስለዚህ ይሄ ነገር መሆኑ
አንደኛው የኢኮኖሚ ወንጀሎችን ለመቆጣጠር እንደሆነ ተጠቁሟል። በዚህ መንገድ ደግሞ ሀገር የጸጥታ ችግር ውስጥ ሁሉ ትገባለች። ምን ሰማቸው ነገሮች ካሉ ከሀገር ጸጥታ መደፍረስ ጋር በተገናኘ እጃቸው ረጅም የሆኑ ሰዎች እንዳለበት። ሁለተኛ ሀብት መመለስ አለበት። የተዘረፈ ሀብት የትም ይሁን የት የሚመለስበት ሁኔታ መፈጠር አለበት። ኢትዮጵያን ዘርፎ ዱባይ የሚሄድ ኢትዮጵያን ዘርፎ ሌላ ሀገር ሄዶ የሚቀመጥ ሰው ከዚህ በኋላ የሚኖርበት ሁኔታዎች የሉም ማለት ነው። ንጹሃንን በህገወጥ መንገድ ወደ አረብ ሀገር ወስዳለሁ ወይም ደግሞ በሊቢያ ወስዳለሁ ኦር ሌሎች እየተባለ ከፍተኛ ገንዘብ ከንጹሃን ከአርሶ አደር ልጆች ላይ ገንዘብ ይሰበሰብና በዛ ባለ ሀብት የሚሆኑ እነዛ ወጣቶች ግን መንገድ ለሚቀሩበት ሁኔታዎች ይኖራሉ። ከሀገር ላይ ገንዘብ ይዘረፋል፣ እሱ ገንዘብ የማይመለስበት ሁኔታዎች ይኖራሉ። ይሄንን የሚያስቀር ነው። ከዛ በተጨማሪ ቅድም ያልከው ይሄ ሀብት የሚመለስበትን ስርዓትና መንገድ የሚያመቻች ነው። በዓለም አቀፍ ደረጃ መሰል ህጎች በብዙ ሀገራት አሉ። ለምሳሌ የስዊዘርላንድን፣ የካናዳን ምናምን የአሜሪካንን ትላንትና ሳይ ነበርና ከኛ እንደውም ጠበቅ ያለ በፍጥነት አካውንት ውስጥ ገንዘብ በሚገባበት ሰዓት ተጠርተን እንድታስረዳ። እስጢፋኖስ ካናዳ እንሄድም ኬንያ የተሻለ አሴት ማስመለሻ ህግ አላቸው በተሻለ መልክ። ጎረቤት ሀገራት በዚህ መልክ ነው ያሉት። ለኛ አዲስ አይደለም፣ መሆን አልነበረበትም ነው። ይሄን ህግ ሲመጣ some kind of alien የሆነ ድንገት ዱብ ያለ አይደለም። ዓለም ኖሮት ዓለም ሀገሩ የሚመራበት በጣም ስትራክቸርድ የሆነ ነገር ነው። ለዚህ ነው እዚህ ላይ በጣም ሲሪየስሊ መታሰብ ያለበት የሚመስለኝ። አንዳንዱን ነገር መለስ ብሎ ይኸውልህ ህገወጥ ወይ ደግሞ በህገወጥ መንገድ የሚገኝ ሀብት በሙሉ ከተውከው አንደኛ የህግ የበላይነት የሚባለው ነገር ይፈርሳል። ሁለተኛ ያልተገባ ውድድር ይፈጥራል። አንድ ሀገር ውስጥ ያልተገባ ውድድር ጤነኛ ኢኮኖሚ አይሰራም። በደንብ መታሰብ አለበት ብዬ አምናለሁ። ሁለተኛ ቀደም ብዬ እንዳልኩት ማለት የተበከለ ገንዘብ እንዲጠቀሙት መፈቀድ የለበትም። ምን ይባላል መሰለ በዚህ ሀገር አንዳንድ ንብረቶችና አንዳንድ ገንዘቦችን ኃጢአታቸውን ያጥቡላቸዋል ይባላል። መኒ ላውንደሪንግ የተበላሸ ህገወጥ ያልተገባ የነበረውን ገንዘብ ኃጢአቱን ያጥቡለታል። እሱ የሆነ ቦታ ላይ መቆም አለበት። እንዴት ነው እሱን የምናደርገው? እዚሁ ስንሄድ እዚሁ ስንጓዝ አይ ቲንክ በጣም ሲሪየስ ነገር ነው ብዬ ማምነው። ኢኮኖሚ የሚንቀሳቀሰው ሀገር የሚንቀሳቀሰው በሁለት ሲሪየስ ጉዳዮች ነው። አንደኛው በህግ እና በህግ ስርዓት፣ ሁለተኛው ጤነኛ የኢኮኖሚ ሲስተም ሲኖር። ካልሆነ ኢንፎርማል ኢኮኖሚና ኢንፎርማል ሀገር ለማንም መስጠት ነው። እውነት ነው። ሊቀጥልም አይችልም። ጤናማ ያልሆነ ፍትሃዊ የሀብት ክፍፍል የሌለበት በስርዓት የማይመራ ኢኮኖሚና ሀገር ይዘን ልንቀጥል የምንችልበት ሁኔታ ሊኖር አይችልም። ኢትዮጵያ እንደተባለው በስራና በስራ እንጂ ስር ፈጥረው ወይም ደግሞ ኔትወርክ በሚፈጥሩ ሰዎች ልትያዝ የምትችልበት ሁኔታዎች የሉም። ሀብት በአግባቡ ማኔጅ ካልተደረገ አንዳንድ ጊዜ አደጋ የሚያስከትልበት ሁኔታ አለ። እንደ ደቡብ አፍሪካ አይነት አገሮች ውስጥ የምናየው ነው። በሀብትን እየተጠቀሙ ስቴት ካፕቸር የማድረግ አዝማሚያዎች ስለሚታዩ ማለት ነው። ቅድም እንዳልከው በ8 ክፍሎች በ57 አንቀጾች ነው አዋጁ የተዘጋጀው። ሌሎች ሀገሮችም እንደተባለው አንኤክስፕሌንድ ዌልዝ ወይም ደግሞ ኢሊሲት ኢንሪችመንት ተብሎ ብዙ አዋጆች በብዙ ሀገሮች እንዳሉ እሳቸውም አንስተው ነበረ። አንድ ግን ጠቅለል ሲልና ተመልካቾች እንዲረዱት መረዳት አለባቸው ብዬ የማስበው ሁለት ነገር ነው። አንድ ምክንያታዊ ያልሆነ ወይ ደግሞ ምክንያታዊ የሆነ የወንጀል ጥርጣሬ በሌለበት ሁኔታ ላይ ሰዎች ሀብታችሁን ከየት አመጣችሁ ተብለው ሊጠየቁ የሚችሉበት ሁኔታ የለም። ሀብቱን ከየት አመጣው ተብለህ ለመጠየቅ አንተን ጥርጣሬ ውስጥ ሊከት የሚችል የሆነ ነገር መኖር አለበት። ሁለተኛ ይሄ በጣም ረጅም ሂደትን የሚያልፍና በፍርድ ቤት ፕሮሰስ ውስጥ የሚያልፍ እንጂ አንድ የመንግስት ስራ አስፈጻሚ ና ብሎ ሀብትን የሚመጣበት ሁኔታ አይደለም። ማስረጃ አቅርበም ሲባል ደግሞ ማስረጃ ብዙ ነገር ነው። ደረሰኝ ሊሆን ይችላል፣ የሰው ምስክር ሊሆን ይችላል፣ ስትሰራቸው የነበሩት ስራዎች ሊሆኑ ይችላሉ። ኤንዌይ በጣም ብዙ ነገሮች ያሉትና ሊያስደነግጥ ሊያሸበር የሚገባው ዘርፎ ሀብት ያከማቸን እንጂ ደቡብ አፍሪካ ለፍቶ ለቤተሰቦቹ የሚረዳ አረብ ሀገር እየለፋች ለእናት አባቷን የምትደጉም አውሮፓ እየኖረ ወንድሞቹን የሚያስተምር አሜሪካ እየኖረ ለዚህ ኢንቨስት አድርጎ ህንጻ የሚሰራ ማንም የሚያስደነግጥ አይደለም። ከዳያስፖራው ጋር የተገናኘ አይደለም። ይቺ ሀገር የዘረፏትን ዘርፈው ሀብትን
ግማሹን እዚህ ያደረጉ ግማሹን ውጭ ያደረጉ ሰዎችን የተመለከተና እሱንም ለማድረግ ደግሞ በቂ ወይም ደግሞ ምክንያታዊ የሆነ የወንጀል ጥርጣሬ በሚኖርበት ሁኔታ ላይ ነው ይሄ ምርመራ የሚደረገው የሚል ነገር ነው የተረዳው። ጠቅላላ ሲል ምንድን ነው የተረዳው? ይኸውልህ ብዙ እያከራከረ ያለው መገናኛ ብዙሃንም ላይ በጣም አፐር ሃንድ ይዞ ለመንቀሳቀስ እየሞከረ ያለው አጠቃላይ የንብረት ማስመለስ የሚባለው አዋጅ ጠቅለል ያለ ሀሳቡ አይደለም። በጣም ሂውጅ እና በጣም ኮምፕሬሄንሲቭ የሆነ አዋጅ ነው። እዚህ አዋጅ ላይ ሁለተኛው ምዕራፍ ላይ የተቀመጠው 6 ማይሞሉ ንዑስ ጉዳዮች ያሉት ላይ ነው በጣም ብዙ ክርክር እየመጣ ያለው። አንደኛው ቀደም ብለህ እንዳልከው ደረሰኝ የሚባል ጉዳይ፣ ይሄ ፕራዮርሊ ታርጌት ለማድረግ እየተሞከረ ያለው ዲያስፖራው ነው። አይ ቲንክ ዶክተር ጌዲዮን በጣም በዝርዝር አንስተዋል። ደረሰኝ ከደረሰኝ ጋር የተገናኘ እንደዚህ አይነት ነገር ምንም አይነት ትርምስ ውስጥ ህጉም አይሉም ረቂቁም እንደዛ አላቀረም። ፖይንቱ ግን እዚህ ሀገር ሆኖ ያልተገባ ገንዘብ ይዞ ህገወጥ የሆነ ነገር ይዞ እየመራ አይ ይሄ እኮ ከከሌ ተልኮልኝ ነው የሚል ያልተገባ ውስጥ እንዳይገባ እሱም ምክንያታዊ ጥርጣሬ ሲኖር እናነሳለን። በተረፈ ከዲያስፖራ ጋር ከደረሰኝ ጋር ምንም አይነት የሚለው ነገር የለም። አንደኛው። ሁለተኛው ወደ ኋላ ሄደን እንጠይቃለን ነው አከራከሩ አይደል? በጣም ብዙ ያከራከራል። እሳቸውም በጣም በግልጽ ነው ያስቀመጡት። ወደ ኋላ ሄደን የምንጠይቀው እንደውም በጣም ብዙ የህግ ባለሙያዎች ከህገ መንግስት ጋር አንስተው ሲያነሱ ነበር። ወደ ኋላ ሄደን የምንጠይቀው ወንጀሉን አይደለም። ወደ ኋላ ሄደን የምንጠይቀው ፍትሐ ብሔሩን ነው። ፍትሐ ብሔሩን ለመጠየቅ ህገ መንግስቱ ደግሞ ይፈቅዳል። ወንጀል የሚባለው ጉዳይ ለሚሰራ ወንጀል መጠየቅ ነው። እሱም ያረጋግናል። ረቂቁም እሱም አይልም፣ ወደ ኋላም ስንሄድ እሱን አይልም። ከህገ መንግስቱ ጋር ያገናኙት የፍትሐ ብሔር ጉዳይ ነው። ወንጀል ያልሆነ ግን መመለስ ያለበት ገንዘብ ነክ የሆነ ጉዳይ እንዳለ ምርመራ፣ ጥየቃ፣ ማስመለስ ጉዳዮች አሉ። ይሄ ህገ መንግስቱ አይከለክለውም። ክሊርሊ ኤክስፕሊሲትሊ አንስተዋል እሳቸው። ይኸውልህ ያለፈው ጊዜያት ይሄ ቀደም ብሎ ሲወጣ በጣም ብዙ የህግ ባለሙያዎች እዚህ ጉዳይ ላይ ብዙ ክርክር ሲያቀርቡ ሰምቻለሁ። ባይዞ በጣም ወድጀዋለሁ እንደዚህ አይነት ክርክር። የህግ ባለሙያዎች ሆኖ ከህገ መንግስት ጋር አገናኝተው ትንታኔ ሲሰጡ ሳይ በጣም ነው። እኔ ይኸውልህ ለህግና ለህጋዊ ጉዳዮች ላይ በእንደዚህ አይነት ረቂቅ ለሆኑ አዋጆች ላይ ህጋዊ ትንታኔና ህጋዊ ክርክር ስናደርግ በጣም ውብ ነገር ነው። ከኋላው ሌላ ምንም ኢንተረስት ሳይኖረው ፖለቲካ ምናምን ሳትጭን ለህጋዊና ለህጋዊ ጥያቄዎች ፖለቲካል ትንታኔ አትስጠው። ፖለቲካው እዚህ ውስጥ የለም። ህግ ነው፣ ስርዓት ነው። ህግና ከህግ ጋር የሚሰሩ ሰዎች እስከዛሬ ሲሰጡ የነበረው ትንታኔ አይ ቲንክ ለፍትህ ሚኒስትር ይጠቅማል፣ ለኢትዮጵያ ይጠቅማል፣ ለህዝብ ተወካዮች ምክር ለሁሉም ነገር ይጠቅማል። ምን ይሆናል? በጣም ቆንጆ ኢንተሌክቹዋል ለወደፊቱ የሚጠቅም ክርክር ነው የሚያደርጉትና እስከዛሬ ይሄን ላረጉ ባለሙያዎች በጣም ክብር አለኝ። ነገር ግን የፍትህ ሚኒስትሩ ዶክተር ጌዲዮን ዘርዘር አድርገው በዚህ መልክ አንስተዋል። ደግሞ ሌላ ክርክር እንጠብቃለን፣ ሌላ አንግል ካለ ሌላ። ምክንያቱም አልቲሜትሊ ህግ እና ህጋዊነት እዚህ ሀገር መስፈን አለበት። ያልተገባ ሀብትና ገንዘብ መመለስ አለበት። ስለ መመለስ ስናወራ ለድርድር መቅረብ አለበት ብያለሁ። ምንም ጥያቄ የለም። ምክንያቱም የሚመለሰው ሀብት የሁላችንም ስለሆነ። ሌላው መነሳት ያለበት ነገር እስከዛሬ የነበሩ አዋጆች ነበሩ በተለያየ ሁኔታ ላይ በጸረ ሽብርም በጸረ ሙስናም በሌሎች አዋጆች ውስጥ የነበሩት እነዚህ አዋጆች በዋናነት ትኩረት የሚያደርጉት የመንግስት ኦፊስ ወይም ደግሞ የመንግስት ስራን ራን የሚያደርጉ ሰዎችን እንጂ ከመንግስት ስራ ውጭ ያሉ ሰዎችን አይመለከቱም፣ አይቆጣጠሩም ነበር። ይሄ አዋጅ ግን ይሄ ደግሞ ምንን ከፈተ? አንድ የመንግስት ባለስልጣን ወይም ደግሞ የመንግስት ስራ ውስጥ ያለ ሰው ሀብቱን ከሱ ያወጣና በፊት ዘመድ ጋር ይደረግ ነበር። አሁን ደግሞ ዘመድም ቀረና ራቅ ያለ ሰው አምጥቶ ለሱ ውክልና ይሰጣል፣ ሀብቱን ያስተዳድራል። ይሄ የሀብቱ ተጠቃሚ የሚሆንበት ሁኔታ ይኖራል ማለት ነው። ስለዚህ አሁን ተጠያቂ የማይሆን ሰው የለም። ሁሉም ምንጩ ያልታወቀ ሀብት ይዞ ምን ይባላል መሰለህ፣ ባለፈው ስናወራ ነበረ በጣም ጥርት ያለ ግብር የሚከፍለው ተቀጣሪ ብቻ ነው የሚል ክርክር ይነሳል ብዙ ጊዜ። እሱን ግን ወደ ማሱ መቀየር አለበት። ሁሉም ጥርት ያለ ግብር መክፈል አለበት ግዴታ። ስለማደርስበት ስለማታቀው አንተ ቁጥጥሩ ስላልሆነ ኢንፎርማል ኢኮኖሚ ውስጥ እንደፈለገ ስለሚዘፍን የሀገሩን ኢኮኖሚ የሀገሩን ህገወጥነት ወደ ፎርማሊነት ለመቀየር የሚታገለውን በስርዓትና በህግ እንደዚህ መመለስ አይ ቲንክ በጣም
እስከዛሬ ቀደም ብዬ እንዳልኩት የጎደለን ህግ ነው። በጣም እስከዛሬ እንዴት አልነበረንም ብለን ነው እንጂ መቆጨት ያለብን። ሀገር እየተዘረፈ ኢትዮጵያ እየደማች ልትቀጥል የምትችል የሚያሳስበኝ ደግሞ ሁልጊዜ ተጠያቂነት ነው። ይኸው ለዚህ ሀገር ላይ ተጠያቂነት ሁሉም ሰው እንሻሸዋለን፣ እንፈራዋለን። ተጠያቂነት መስፈን አለበት በምንም ነገር። የፖለቲካል ተጠያቂነት፣ የሚዲያ ተጠያቂነት፣ የትኛውም ከህግ ጋር የተገናኘ ተጠያቂነት መስፈን አለበት። እዚህ ሀገር ላይ የትኛውም ተጠያቂነት ሲመጣ ጥጋጥግ እንፈልጋለን። የፖለቲካ ጥጋጥግ፣ የብሔር ጥጋጥግ፣ እኔ እኮ የተጠየቅኩት ብሔር እንትን ስለሆነ ነው። የሃይማኖት ጥጋጥግ፣ የማህበረሰብ ጥጋጥግ፣ እሱ አልቲሜትሊ ሀገሩን እየጎዳ ነው ያለው። ወደ ሀገር መመለስ ያስፈልጋል። ተጠያቂነት በሁሉም መልክ በህጋዊ መንገድ የመጣ ቀን ነው ሀገር የሚያድገው። ትክክል። እንደውም ይሄ አሁን እኔ ውጭ ሀገር ሆኖ በጣም ብዙ በተለይ ሰሞኑን ውጭ ሀገር የሚኖሩ እና እዛ ሀገር ይሄ ህግ ያለበት ሀገር ቁጭ ያሉ ሚዲያ ውስጥ ምናምን ሰዎች እየወጡ ይሄንን ነገር እንዴ ሌባ አይጠየቅ፣ የተዘረፈ ሀብት አይመለስ። በነገራችን ላይ የተዘረፈ ሀብት እኮ የሚመለሰው ለመንግስት ብቻ አይደለም ለግለሰቦችም ነው። ዛሬ እኮ እዚህ ከተማ ውስጥ ሌሎች የኢትዮጵያ አካባቢዎችም ከግለሰቦች እየተነጠቀ ታግተው ሰዎች ገንዘብ ተወስዶ ሀብት አፍርተው እኮ የሚኖሩ ሰዎች አሉ። እሱ ይመለስ ነው እየተባለ ያለው። እንዘምን ነው እየተባለ ያለው። ፍትሃዊ እንሁን ነው እየተባለ ያለው። ኢኮኖሚው እንደዚህ አይነት ከጨለማ ነጣቂዎች ይውጣ ነው ህጉ እያለ ያለው። ይህንን ህግ ልናበረታታ እንጂ ፖለቲካ እያደረገን ይሄኛውን ለማጥቃት ነው ያኛውን ለማጥቃት ነው የሚል አይነት አካሄድ መውጣት አለብን። አንድ ፕሪንሲፕሉ ተመልካቾች ህግ ውስጥ ያለው ምክንያታዊ የወንጀል ተጠያቂነት ነው። እዚህ ጋር ያለው አንድ ምክንያታዊ ወይም ደግሞ ሊያስጠይቅ የሚችል ጥርጣሬ ሲኖር ሰዎች ይጠየቃሉ። የሚጠየቁት በፊት የመንግስት ሰራተኞች ብቻ ነበሩ። አሁን ደግሞ ከመንግስት ሰራተኛም ውጪ የሸሽ ሀብት ተጠያቂነት የሚኖርበት ሁኔታዎች ይኖራሉ። ከዚህ በኋላ በህገወጥ መንገድ መሳሪያ እየተነገደ በህገወጥ መንገድ የሰዎች ዝውውር እየተደረገ ታክስ እየተደበቀ በቢሊዮን የሚቆጠር ሀብት እየተደበቀ ሀብት ማፍራት የሚቻልበት ዘመን አይመጣም። ያ ሀብት መጣ ማለት ደግሞ የግለሰቦቹ ከሆኑ ግለሰቦች ይጠቀማሉ፣ ለመንግስት ሲመለስ ደግሞ ሀገር ነው የሚጠቀመው። ስለዚህ ይሄንን ነገር የሚቃወሙ ሰዎች ትንሽ ቆም ብለው ማሰብ አለባቸው። ሁለት ነገር በጣም ሲሪየስ ይመስለኛል። አንደኛ የንብረት ማስመለስ ህግ የሚባለው ጉዳይ ስቴት በሀገርና በሶሳይቲና በሶሳይቲ መካከል ያለውን እምነት መተማመን በጣም ይጨምራል ያምናል። ሁለተኛ ማንም ሰው ሰርቄ ወይ ደግሞ ለመስረቅ ተዘጋጅቼ እሰወራለሁ አትልም እያለ ነው አዋጁ። ማንም ሰው እንደዚህ አይነት ቀድሞ ይሄን በደንብ ማሰብ አለበት ተብሎ ይታሰባል። እዚህ ጉዳይ ላይ ብዙ ክርክር ብዙ ውይይት ነው ያለው። እንዴት ቀዳዳዎቹን እንድፈናቸው የሚል እስጢፋኖስ እዚህ ሀገር ላይ እኮ በህገወጥ መንገድ ገንዘብ ሰብስበ በሐላል ፈታ ብለህ ትኖራለህ። ምን ማለት ነው? ተጠያቂነት የለም። ማንም አንተ ጋር አይደርስም። አንተ ነህ ምሳሌው፣ አንተ ነህ ሀብታሙ። ቢሮ ቁጭ ብሎ ሰፈር ቁጭ ብሎ ከትምህርት ቤት የሚመጣ ትውልድ ምን እየነገር እንዴ? በጣም አሳሳቢ ነው ጎበዝ። ሙስና የሚገለው ጄኔሬሽንን ነው። ሙስና የህገወጥነት የሚገለው ሀገርን ነው። ስቴትህን ካፕቸር ያደርጋል። አፍሪካ ሀገራት እንደዚህ ገጥሟቸዋል። ኬንያ ጎረቤታችን የተሻለ አሴት ሪከቨሪ ህጎች አሏት። ይህን እንኳን ሌሰን ለመውሰድ ክርክር ውስጥ አልነበረም መግባት የነበረም። በጣም ብዙ የሀገራችን እንግዲህ በጣም ጠንካራ የምንላቸው ሰዎች አሉ። እንደነ በቀለ ሞላ አይነት ከየት ተነስተው የት እንደደረሱ የምናውቃቸው፣ ሌሎችም ከሊስትሮነት ተነስተው ዛሬ ብዙ ሀብት አፍርተው ያሉ ታሪካቸውን የሚናገሩ ሰዎች አሉ። ሻለቃ ኃይሌ ገብረስላሴን ብናይ ታሪኩን ይነግረናል። እንዴት ይህንን ኢንቨስትመንት እንዳመጣ ህዝብ ያውቀዋል። ትራክ ሪከርዱ የሚታወቅ ነው። ሁሉም እንደዛ ነው ወይ? እንደዚህ እኛም ማናቃቸው ነገር ግን ለፍተው ጥረው ግረው እዚህ የደረሱ ባለሀብቶች አሉ። ሁሉም እንደዛ ናቸው ወይ? አናቃቸውም ወይ? ሚዲያ ላይ ገንዘብ ሲበትኑ በየመጠጥ ቦታው፣ በየሙዚቃ ቦታው፣ በየጭፈራ ቦታው ገንዘብ ሲበትኑ የምናውቃቸው ሰዎች የሉም ወይ? እነሱ ሀብታቸውን ያስረዱ ከየት እንዳመጡ አስረዳ። ሀብትህን ያመጣህበት መንገድ ነው ህጉ ኦቨርኦል እያለ ያለው። ስለዚህ ለሳቸው የተጠየቁት የተለያዩ ጥያቄዎች ነበሩ። አንደኛው ይሄ ለጠቋሚ ክፍያ ይሰጣል መባሉ እርስ በርስ ችግር አይፈጥርም ወይ የሚል ነገር አንስተዋል።
እሱ የሚሰራበት የራሱ አሰራር አለው። አንድ አስረግጠው የተናገሩት ነገር ደግሞ ይሄ ሂደት ዝም ብሎ አስፈጻሚ አካል ብቻ አይቶ የሚወስነው ሳይሆን በተርጓሚው ወይም በፍርድ ቤት በኩል የሚያልፍ እንደሆነ አንስተዋል። ለሙስና በር አይከፍትም ወይ? ይሄም ራሱ ጠንካራ ሂደትን የሚያልፍ አሰራር እንደሚከተል ጠቁመዋል። ከዛ በተጨማሪ ደግሞ በኢመደበኛ መንገድ ገንዘብ ከዲያስፖራ የተላከን ገንዘብ ጋር የሚያገናኘው ነገር እንደሆነ እሱን ለማጥራትም ህጉ ብዙ ርቀቶችን እንደሄደ ጠቁሟል። ሌላው መነሳት ያለበት ከሀገር የሸሸ ሀብት ነው። ቅድም እንዳልኩት በቀደም ባለው እንግዲህ ስርዓት በቢሊዮን የሚቆጠር ገንዘብ ከሀገራችን ሲወጣ እንደነበረ የተለያዩ ሪፖርቶች ያመለክታሉ። እንግዲህ በዓለም አቀፍ ደረጃ የተደረጉ ጥናቶችም የመንግስት ሪፖርቶችም ይህንን የሚያመለክቱ እንደነበሩ እናስታውሳለንና የትላንት የግሎባል ፋይናንሻል ኢንተግሪቲ የሚባል አንድ ዓለም አቀፍ የጥናት ተቋም ያደረገውን ጥናት ሲመለከት ነበርና ከአፍሪካ በየአመቱ ከ50 ቢሊዮን ዶላር በላይ በህገ ወጥ መንገድ ይሸሻል፣ ወደ ተለያዩ የዓለም ሀገራት ይሄዳል ብሎ ይጠቁማል። ከኢትዮጵያ ጋር በተገናኘም ራቅ ያለ መረጃ ነው የተገኘው። ከ1970ዎቹ ጀምሮ እስካሁን ባለው ከ50 ቢሊዮን በላይ የሚገመት ሀብት እንደሸሸ ይጠቁማል። ይሄ ደግሞ በየአመቱ እየጨመረ እንደመጣ ለምሳሌ 2004 ላይ በአመት የወጣው 0.4 ቢሊዮን የነበረው በ2010 ወደ 5.6 ቢሊዮን አድጓል። ዶክተር ጌኒዮን ጥናት ስታጠኑ ያገኛችሁት ቁጥር አለ ወይ ስታቲስቲክስ አለ ወይ ተብለው ተጠይቀው የኛ የህግ ሰው ስለሆነ እንዲህ አይነት ቁጥር አናመጣም ብሏል። ይሄም እኔ በራሴ የተመለከትኩት እንጂ ዝም ብሎ የተጠና ወይም ደግሞ ነገር አይደለም። ግን ኦቨርኦል ስዕሉን ያሳያል፣ ኦቨርኦል ፒክቸሩን ያሳያል ብዬ አስባለሁ። 1 ቢሊዮንም ይሁን 50 ቢሊዮን የሸሻ ሀብት መመለስ ይኖርበታል ብዬ አምናለሁና ይሄ ህግ መኖሩ ኢትዮጵያን አይጠቅምም ወይ? የተዘረፈችው እንዲመለስ አያደርግም ወይ? ስለዚህ ይሄ ህግ በፍጥነት ተግባራዊ ሆኖ ሀገር ያጣችውን ሀብት የሚመለስበትን ሁኔታ መፍጠር፣ ከዛ በላይ ደግሞ መዝረፍን፣ ዘራፊነትን ለትውልድ የሚያስተምሩ እንደነ ሻለቃ ኃይሌ ገብረስላሴ ሰርቶ ጠንክሮ መለወጥን ሳይሆን ቁጭ ብሎ ሳይሰራ በመዝረፍ ሀገር የሚለውጥ ሰው ሞዴል እየተደረገ የዘረፈ ሰው እንደ አርአያ እየተደረገ ሀገር ሊቀጥል ይችላሉ። ሀገር የሰራተኞችና የአምራቾች መሆን የለባትም። ይኸውልህ ጥቁር ገበያ፣ ጥቁር መንገድ፣ ጥቁር መንግስት ነው የሚያመጣው። የማታየው መንግስት ነው የሚያመጣው። ያልተገባ ህገወጥ የቢዝነስና የኢኮኖሚ እንቅስቃሴ ሀገራትን ያፈርሳል፣ ሀገራትን ይበጠብጣል። ምክንያቱም ገንዘብ ኢንቨስትመንት ነው ለተቃውሞና ለብጥብጥ የሚውለው። ህገወጡን ስታስቆመው ወደ ህግ ስርዓት ስትወስደው ማን ህጋዊ ነው ማን ህጋዊ አይደለም በስርዓቱ መሄድ ሲጀምር ሀገር በሁለት እግር ለመርገጥ በጣም ያግዛል። ብዙ ሀገሮች በህገወጥ እና ባልተገባ የኢኮኖሚ እንቅስቃሴ ተበጥብጠዋል። በጣም ብዙ ሀገሮች በጥቁር ገበያ ጥቁር መንግስት መስርተዋል። እሱን የሚፈቅድ ስርዓትና ስትራክቸር አለን ብዬ አላምንም። ለዚህ ነው ወደ ኋላ መለስ ብለን ይሄን እያየን ያለን። ሁለተኛ በተቻለን መጠን አሁንም ይሄ ረቂቅ ነው፣ ገና አልጸደቀም፣ ብዙ ክርክር ይጠይቃል። በጣም ብዙ ጉምቱ የህግ ባለሙያዎች አሉ። እዚህ ላይ ሙያዊ ስትራክቸራል የወደፊቱን ማሳየት የሚችል ሙያዊ ክርክር እጠብቃለሁ። እሱ በጣም ወሳኝ ነው ብዬ ስለማስብ ነው። ሌላኛው መኒ ላውንደሪንግ ወይ ደግሞ ኃጢአተኛ ገንዘብን ኃጢአቱን ንጹህ ማድረግ መሞከር በጣም 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 አደገኛ ነው። ሁለተኛ ኢንፎርማል ኢኮኖሚ፣ መንግስት፣ ገቢዎች፣ አጠቃላይ ኢኮኖሚው ጂዲፒ የማያውቀው ኢኮኖሚ ሀገር እየጎዳ ነው ያለው። ታክስ እንኳን መሰብሰብ እየተቻለ አይደለም። ድሃው ብቻ ነው። ህጋዊ የሆነን ሰው አንቀህ ይዘህ ህገወጥ የሆነውን ሰው ችላ እያልክ ሀገር ልታሳድግ አትችልም። ህጋዊና ህጋዊነትን አብሮ ማስኬድም አይቻልም። ህግና ስርዓት በጣም በጣም ወሳኙ ነገር ነው ብዬ አምናለሁ። ለዚህ ነው እዚህ ጉዳይ ላይ በጣም በስርዓት መጓዝ አለብን። ኢኮኖሚካሊ ስትሮንግ ምን ሆነው ምርት የሚባለውን ጉዳይ የምናሳድገው ሀገሩን ወደ ተሻለ የኢኮኖሚ መንገድ የሚመራው ማንም ሰው በህጋዊ መንገድ ሲያልፍ ነው፣ ካልሆነ የሚሰራ አይደለም። እውነት ነው። ቻይና እንደዚህ አይነት ቀልድ ልትቀልድ አትችልም። ዘርፌ ሀብታሼ ምናምን የሚባል ቀልድ የለም። ለምን? ጠንካራ
የህግ ስርዓት አላት፣ ሀብት የምታስመልስበትም ስርዓት አላት። አሜሪካ ውስጥም እንደዚህ አይነት ቀልድ የለም። ካናዳም አትቀልድም፣ ስዊዘርላንድም አትቀልድም፣ ቅድም እንዳልከው ኬንያም እንደዚህ አይነት ቀልድ አይቀልድም። ኢትዮጵያ ውስጥ ግን ላለፉት ዘመናት ይሄ ነገር ነበረ፣ ሲታሰብ ነበረ። አሁን ነው መመስገን ያለባቸው። እኔ የዶክተር ጌዲዮንም ጠቅላይ ሚኒስትሩም ወደ ስልጣን ከመጡ ጀምሮ ይህንን ሀሳብ ሲያቀነቅኑ ነበር። ያንን ነገር መሬት አውርዶ በዚህ ደረጃ ለመነጋገሪያ የሚሆን አዋጅ መምጣቱ በጣም ተገቢ ነው። ይህንን አዋጅ ምንድነው ማድረግ ያለብን ብዬ ነው እኔ በግሌ የማስበው። የሚዳብር ከሆነ ማዳበር ነው። ቅድም እንዳልከው ብዙ የህግ ባለሙያዎች ብዙ የህግ እውቀት ያላቸው ሰዎች አሉ። እኛ ዝም ብለን የገባንና የተረዳነውን ነው የምናነሳው። ከህግ አንጻር፣ ከህገ መንግስት አንጻር፣ ከሞራል ከሀገር አንጻር አይተው እንደሚያስፋፉት ይገባኛል። ግን ይሄንን ባልተገባ መንገድ ህዝብን ማደናገሪያ ያደረጉ ሚዲያዎችም አሉ። ሌላ ቅርጽ ለመስጠት ሌላ መልክ ለመስጠት አንድን ህዝብ፣ አንድን ብሔረሰብ፣ አንድን የንግድ ባለሀብት፣ አንድን የሃይማኖት ምናምን እየተባለ ሌላ ቅርጽ እየተሰጠው ሲመጣ ተመልክቻለሁ። ጠቅለል ሲል ሀብት ያፈሩ ሰዎች ሀብታቸውን ያስረዱ ነው የአዋጁ መንፈስ። ከየት አመጣኸው ሀብቱን? ይህንን ሀብት እንዴት ሰርተ ከሌ ሰጥቶኝ ብለህ የምታስረዳበት ይኖራል ማለት ነው። ያ ደግሞ በተለያዩ መንገዶች ይረጋገጣል። ይሄንን ማረጋገጥ ያልቻሉና ወይም ደግሞ የሀብታቸውን ምንጭ በሚያስረዱበት ጊዜ ምንጩ ወደ ዘረፋ የሚወስድ ከሆነ ተጠያቂ መሆን መቻል አለባቸው። እሱ ደግሞ ይቅር ወይ አገር እንደተዘረፈች ትቀጥል ወይ? ቅድም እንዳልኩት ትውልድ አራያ ማደርጋቸው ሰዎች አራያ የሆኑ ይቀጥሉ ወይ የሚለው ነገር ነው ጥያቄ ውስጥ መምጣት ያለበትና ይሄ አዋጅ የህዝብን ጥያቄ መለሰ ነው ብዬ ነው የማስበው። እኔ ነገ ኢትዮጵያ ያጣችውን የተዘረፈችውንና የሸሸውን በአረብ ሀገር የሸሸውን በአውሮፓ የሸሸውን በአፍሪካ ውስጥ የሸሸውን ሀብቷን የምታስመልስበት ስርዓት ነው የተዘረጋው። እሱ እንኳን ባይመለስ ከዚህ በኋላ ሀገር እየዘረፉ መኖር መንደላቀቅ የሚቻልበት ሁኔታዎች አይኖሩም። ኢትዮጵያ መሆን ያለባት በእኔ እምነት ምንድነው የሚሰሩ ሰዎች ናቸው ሞዴል መደረግ ያለባቸው። የሚከብሩትም ሰዎች በስራቸው እንጂ በኔትወርካቸው መሆን የለበትም። ስለዚህ ይሄ አዋጅ ይዞ የመጣው እሱን ነው። አሁንም እየተቃወሙ ያሉት በብዛት ብዬ የማስበው የኋላ ታሪካቸው ቢታይ በአብዛኛው ወደዛ አይነት ነገር አዝማሚያ ያላቸው ሰዎች ናቸው በግል ብዬ አምናለሁ። ይሄ ግን ሲባል ሀገር የሚጠቅሙ የሚረዱ ባለሀብቶች የሉ ማለት አይደለም። ሁል ጊዜ ሀብት መመለስ እንደዚህ አይነት ነገሮች ሲመጡ አንደኛ ስርዓት መዘርጋት አለበት፣ እሱ ላይ በደንብ መተማመን ያለብን ይመስለኛል። ሁለተኛ ተጠያቂነት መስፈን አለበት። ተጠያቂነት በህግ በስርዓትና በቅደም ተከተል መሆን አለበት። እሱን ነው ለመስራት እየተሞከረ ያለው ብዬ አምናለሁ። ሶስተኛ የህግ ማሻሻያ የሚባሉ ጉዳዮችን በደንብ ማጤን አለብን ብዬ አምናለሁ። እንትና ዘርፎ ምን ሆነ የሚል ሀገር በቸልተኝነት ህግ አትመራም። አይ ቲንክ እስከዛሬ ምን ችግር አለው የሚል ህግ እየመራን ይመስለኛል። እሱ ያዘለቀን ነገር አይደለም። እሱ በደንብ መታሰብ አለበት ብዬ አምናለሁ። ተጠያቂነት፣ ስርዓት መያዝ፣ የህግ ክርክር፣ የህግ መንገድ ሀገሩን በተለየ ቅርጽ ይወስዷል ብዬ አምናለሁ። የሁሉም ጥያቄ የሁሉም የህግ ጥያቄ የትኛውም የህግና የህግ ነገሮች በሙሉ መጠጊያ ብሔርህና ሃይማኖትህ ከሆነ ስተሃል። እሱ አይደለም። መለስ ብሎ ከራስ ጋር መነጋገር በጣም ያስፈልጋል ብዬ አምናለሁ። እነዚህን ሁሉ ስናረግ እነዚህን ሁሉ ሲሰራ ብዬ ማምነው አሁንም ረቂቅ ላይ ስለሆነ ያለው ጉዳዩ ረቂቅ ላይ ስለሆነ እየተነጋገረ ያለው የህግ ባለሙያዎች በጣም በስርዓት እዚህ ጉዳይ ላይ ቢሳተፉ በጣም ደስ ይለኛል። የምር ቢያወሩ የምር የትኛው ነው ጥሩ የትኛው ነው መጥፎ። ሚዲያ የሚዲያ ቤት ስራ በየቀኑ የሚሳሳት በየቀኑ የሚስት አንድ ዘርፍ ጥራ ቢባል ወደ ሚዲያ እየተጠቆመ ነው ያምናል። እንዴ በዚህ መጠን ግብዝ እንዴት ነው የምንሆነው? በዚህ መጠን ግዴለሽ እንዴት እንሆናለን? በዚህ መጠን በችለተኝነት ሀገሩ እንዲመራ እንዴት እንፈቅዳለን? መለስ ብሎ ሀገሩ እንዴት ነው እየተመራ ያለው? እንዴት ነው መነሳት ያለበት? እንዴትስ ነው ይሄ ህግ መጠየቅ የነበረበት? ይሄ በደንብ መታሰብ አለበት። እያንዳንዱ ሚዲያ ነገሩን ባልተገባና ባልሆነ መልክ ለመውሰድ ሲሞክር ሳስተውል አይ ቲንክ ሌላ ሶስተኛ ወገን እየገፋው ይመስላል።
መለስ ብሎ የት ሀገር ነው ያለ ነው፣ እንዴት ነው እየተመራ ነው ያለ ነው፣ በደንብ ማመንና መተማመን ያለብን ይመስለኛል። በጣም ትክክል ነው። የአዋጁ ረቂቅ አዋጁ በህዝብ ተወካዮች ምክር ቤት ድረገጽ ላይ ይገኛል። ተመልካቾችም የህግ ባለሙያዎችም እዛ ላይ ገብተው ቢያዩት ቢያነቡት መደበኛ ሚዲያዎች ደግሞ ልክ እንደ አዲስ ዋልታና እንደ ኢቲቪ ፋና ደግሞ እዚህ ጉዳይ ላይ በጣም ዱዌል መደረግ አለበት ብዬ አምናለሁ። በደንብ ምንድነው አደባባይ ቢሆን ግን ጠቅለል ሲል ባልተገባ መንገድ ነው። አዋጁ የሚለው ሌላ ነው፣ ሚዲያው እያራገበው ያለው ሌላ ነው። አዋጁ ኢትዮጵያ የተዘረፈችው ሀብት ይመለስ ነው እያለ ያለው ከደሃ ከለፍቶ አዳሪው ከውጭ ሀገር ከሚኖረው ዳያስፖራ ጋር አይገናኝም ብለን ብንዘጋውስ? እሰየው። ተመልካቾች ስትከታተሉት የቆያችሁት በአዲስ ዋልታ ቴሌቪዥን የአዲስ ዋልታን አጀንዳ ፕላስ ነው። አጀንዳችን የነበረው የንብረት ማስመለስ ረቂቅ አዋጅ ነው። ረቂቅ አዋጁ ምን መንፈስ ይዟል የሚለውን ነገር ለማንሳት ሞክረናል። ትላንት በመንግስት ኮሚኒኬሽን አገልግሎት በኩል ከዶክተር ጌዲዮን ጢሞቴዎስ የፍትህ ሚኒስትሩ በመግለጫቸው በማብራሪያቸው ያነሱትን ሀሳቦች አንሰራል። እናንተስ አዋጁ እንዴት አያችሁት? ማብራሪያውንስ እንዴት አያችሁት? የፈጠሩባችሁ ጥያቄዎችም ካሉ አቅርቡልን። እኛም ከሚመለከተው ሀገር ጋር ውይይት እናደርግበታለን ማለት ነው። ለማንኛውም አጀንዳ ፕላስ ለዛሬ ይሄንን ይመስላል። ስለተከታተላችሁን አብራችሁን ስለቆያችሁ እስጢፋኖስ አበራና አንዋር አብራር እናመሰግናለን። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ተመልሶ ይመጣል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።